السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يذكر لك أرست እስልምናችን ይላል ማለት ነው። እስልምና ሃይማኖታችን ቀብር ውስጥ ገብተን ከምንጠየቃቸው ሶስት ጥያቄዎች ውስጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም እቺን ዓለም ተሰናብተን ወደሚቀጥለው ዓለም ስንገባ ማለትም የቀብር ቤታችን ላይ ሶስት ጥያቄ እንደምንጠየቅ ነግረውናል። ከዛም ውስጥ አንዱ ሃይማኖትህ ምንድነው የሚል ጥያቄ ይሆናል ማለት ነው። ጌታህ ማን ነው? ሃይማኖትህ ምንድነው? በእናንተ መሃል የተላከው መልእክተኛ ማን ነው ተብሎ ጥያቄ ይነሳል። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? መን ረዲየ ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድ ሰለላሁ ዐለይሂ ወሰለም ነቢየን ወጀደ ሐላወተል ኢማን። በአላህ ጌትነት የወደደ በእስልምና ሃይማኖትነት የወደደ በሙሐመድ ነብይነት የወደደ የኢማንን ጥፍጥና ያገኛል አሉ። ዛሬ ግን እስልምናችንን ምን ያህል ጠንቅቀን እናውቀዋለን? በስም ሙስሊሞች ነን፣ ሰባት ዘራችን ድረስ ሙስሊም ነው ከማለት ባለፈ እስልምናችን ምን ያበላሸዋል? እስልምናችን በምንድነው የተገነባው? ለምን እስልምና አርካን አለው የለው? አርካኑል ኢስላሚ ኸምሰቱን የእስልምና ማዕዘናት ስንት ናቸው? አምስት ናቸው። ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። ይሄ ስንተኛው ነው? የመጀመሪያው አርካን ከአላህ በስተቀር በሐቅ የሚመለክ እንደሌለ መመስከር። ከዛስ ሙሐመድ ደግሞ የአላህ መልእክተኛ መሆናቸውን መመስከር። ከዛ በኋላስ ሰላት መስገድ፣ ትክክለኛው መስፈርት አሟልቶ ሰላትን መስገድ፣ ዘካን መስጠት፣ ረመዳንን መጾም፣ ሐጅ መሄድ። ልክ እንደዚህ እንደተገነባው ሁሉ ግን እስልምና ይፈርሳል። የተገነባ ነገር የሚያፈርሰውም አለ ማለት ነው። ለምሳሌ ላኢላሃ ኢላላህ ሚለውን ትርጉም ምን ያህሉ ሰው ነው የሚያውቀውና ነው የሚመሰክረው? አሽሃዱ እመሰክራለሁ። ምን መሆኑን እመሰክራለሁ? አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም። ይቺ አረፍተ ነገር በውስጧ ምን ይዛለች? ውድቅ የምናደርገው አለ። ምንን? አምልኮ የተባለም በጠቅላላ ከአላህ ውጭ ካሉት አካላት በጠቅላላ ላይ እንገፋለን። ይህ ሲባል ከኢሳና ከጅብሪል ላይ ገፈን ለሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ለአብሬት ሼክ ለቃጥባሬ ሲሆን ግን አንገፍም ማለት አይደለም። ይሄን ካልገፈፍክ እስልምና አንዳ ምትገፈው ከፍጡራን በጠቅላላ ነው። አምልኮ የሚገባው ለረበል ዓለሚን ነው። ረበል ዓለሚን ደግሞ ማን ነው? አላህ ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መጀመሪያ አላህ ነበር አሉ። ከሱም ጋር ምንም ነገር አብሮት አልነበረም አሉ። ከዛም በኋላ ፍጡራንን በጠቅላላ ፈጠረ አሉ። መጀመሪያ ማን ነበር? አላህ ነበር። ከሱም ጋር ምንም ነገር አብሮት አልነበረም። ከዛም በኋላ ፍጥረተ ዓለሙን በጠቅላላ ፈጠረ። ስለዚህ አምልኮ የሚገባው ለማን ነው? ያ ብቻውን ለነበረ። ከዛስ ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። በምድር በጀርባዋ ላይ ያለው በጠቅላላ ይጠፋል፣ ይሞታል። ማን ሲቀር? የልቅና ፊት ባለቤት የሆነው የጌታ ፊት ሲቀር። ስለዚህ አምልኮ ምን ማለት ነው? አምልኮ ማለት በምላስ የሚነገር ይሁን፣ በቀልብ የሚቋጠር ይሁን፣ በሰውነት የሚሰራ ይሁን አላህ የሚወደው ነገር በጠቅላላ አምልኮ ይባላል። ስለዚህ የምትመሰክረው ይሄን ነገር ለአላህ ብቻና ብቻ ላደርግ ብለህ ነው። ይሄን ካላደረግክ አላመለከው። ላኢላሃ ኢላላህ እኮ 1000 አለን ዛሬ ማታ ሚሉ ሰዎች አታውቁ? ባለ 1000 ሙስባህ ይዘው ሚስቴ ልጆቹን አስተኝ መብራቱን አጥፊልኝ ሰው እንዳያየኝ ብለው በጋቢ ተሸፍነው ላኢላሃ ኢላላህ ላኢላሃ ኢላላህ ሚሉ ሰዎች እናቃለን አናቀም? ወንድሞቼ ጧት ግን ምን ይላሉ? ያበራ ሙዛባት ጠብቁኝ ይላሉ።
1000 ላ ኢላሃ ኢላላህ በዚህ ንግግር አፈረሱት አፈረሱት የቃጥባሬ ሸሆች ሆይ ቁስሌን አድኑኝ በጉራግኛ ቢል አፈረሰው ምን ያረጋል ትርፍ ልፋት ስለዚህ ከንግግርም ይሁን በቀልብ የሚቋጠር በሰውነት ሲሰራ ማለት ምን ለማለት ፈልገን ነው በቀልብ የሚቋጠር ለምሳሌ የልብ ስራ አለ ተወኩልን ይመስል ባላህ ላይ እንጂ በማንም ላትመካ በየሙስሊሙ ቤት እስልምናውን ሊያፈርስለት አሰላሙ አለይካ ያ ቀመረል መካ ልቤ ባንቱ በርሶ ተመካሚ አለ የለም መንዙማ አለ ይሄን የሚሰሙ ሰዎች በዚህ የሚያምኑ ሰዎች ረመዳንን እኮ በእነሱ ቤት ምን ማድረጋቸው ነው ማሳመራቸው ነው አይደል እስልምናቸው ከስር ከመሰረት ናዱት አልናዱትም ናዱት ማስረጃችን ያላህ ቃል ነው ምን ሚለው ወተወከል ትእዛዝ ነው አምር ደግሞ ምንን ያስይዛል ዋጅብነትን ያስይዛል ወተወከል ተመካበት አለል ሐይ الذي لا يموت በማይሞተው ሕያው በሆነው በአንድ አላህ ተመካ ኢሳ አለይሂ ሰላም የት ነው ያለው ወንድሞቼ ሞቷል እንዴ አልሞተም وما قتلوه وما صلبوه ولكن شبه لهم አልገደሉትም አልሰቀሉትም ነገር ግን ተመሳሰለባቸዋል እውነታውስ በል رفع الله إليه ودراسو أسرقوتال يتنا يلو ሁለተኛ ሰማይ ላይ በኢሳ መመካት እንችላለን አንችልም ለምን አንደኛ ፍጡር ነው ሁለተኛስ የዓለም መጨረሻ ላይ እዚህ ምድር ይመጣና ይሞታል ተመኩ የተባልነው በማን ነው ወተወከል ተመካበት አለል ሐይ الذي لا يموت በማይሞተው ሕያው በሆነው በአንድ አላህ ብቻ ተመካ ነብዩ ሰለላሁ ዐለይሂ ወሰለም የት ነው ያሉት አንደኛ ሞተዋል ሁለተኛ የት ነው ያሉት መዲና አይሻ ቤት ተቀብረዋል አልተቀበሩ ሂድ በጉራጌ ሂድ በስልጤ ሂድ በአማራ ሐሙስ ማታ ሲው ምን ያረጋሉ መርሃባ ነብይ ብለው ይቆማሉ አይቆሙ ሐሙስ ነብዩ ከቀብራቸው ከነሱሐባዎቹ ወጥተው ይመጣሉ ብለው ያምናሉ እንዲህ የሚሉ ሰዎችም እስልምናቸውን እያፈረሱት ነው ተግባባን ያላህ ባሪያዎች ተወኩል የቀልብ ስራ ነው ልንመካም ይገባው በአንድ አላህ ብቻ ሁለተኛ በሰውነት የሚሰራ ስራ ሱጁድን ይመስል ሱጁድ ለማን ብቻ ነው የሚገባው ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون كالله تأمروا جست لليتنا كان ፀሐይና ጨረቃ ናቸው ለፀሐይና ለጨረቃ አትስገዱ ስገዱ ለማን ወስጁዱ አላ ስገዱ ለማን ሊላህ ለአላህ ብቻ ተገደባል ወንድሞቼ ኢን ኩንቱም ኢያሁ ተዕቡዱን እውነት እናንተ እንደምትሉት እሱም በብቸኝነት ከነበር መታመልኩት ለሱ ብቻ ስገዱ አለ ተገደበ ለረሱል ሰለላሁ ዐለይሂ ወሰለም መጥቶ ሱጁድ ሲወረድላቸው ምን አሉ ፍጡር ለፍጡር መስገድ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግድ ባዘዝኳት ነበር ከዚህ ምን እንይዛለን ፍጡር ለፈጣሪው ይሰግዳል እንጂ ፍጡር ለፍጡር አይሰግድም ለኢሳም ይሁን ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሌላ ለማንም አካልም ይሁን ስግደት አይገባው ሁለተኛ እስልምና የሚንድ ነገር አይደል በቀልብ የሚቋጠር ከዛስ በሰውነት የሚተገበር ሶስተኛ በምላስ የሚነገር በምላስ መጠበቅም በምላስ ነው መለመንም በምላስ ነው አዑዙ ቢላሂ ሚነሽ ሸይጧን ረጂም ስንል ምን ይያልን ነው አዑዙ እጠበቃለሁ ቢላህ በአላህ ቢጠበቁበት ቢሸሹበት በማያሳፍረው ሁሉን ቻይ በሆነ ከማን
ሚነ ሸይጣን ከሰይጣን الرجيم كالله حزنت يتبارك ሆነው ከሰይጣን ባላህ ተጠበቃለሁ ከሌላ ከምትፈራውም ነገር ይሁን የምትጠበቀው በማን ነው በአላህ በምን በምላስ አይደል ሰዎች ምን ይላሉ የሰፈሩ ቆሌ ጠብቀኝ ይላል አድባሩ እኮ በዚህ አመት የሚገባው እርድ ስላልተደረገለት ነው በዚህ ሰፈር የሚያልፉ መኪናዎች እየተገለበጡ ያሉት ይባላል አይባልም ይባላል አይባልም ይሄ ነው እኮ እስልምና የሚያሳጣው ስሜ ሙሐመድ አብዱራህማን ጀማል አስራር ተማም ብሎ ይቆጥርልሃል አስራ ምናምን ዘሩ ሁለት መኪና ሲገለበጥ ዘንድሮ እኮ ግንቦት አንድን ዘለነው ነው መኪናዎቹ የተገለበጡት ሚል ሙስሊም ነኝ ሚል ሰው አለ የለም እዚህ ማህበረሰብ ውስጥ አለ ስለዚህ ጥሪው ምን ሊሆን ነው የሚገባው ለይለን ወነሃረን ሊደረግ የሚገባው ጥሪ ተውሂድ ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሙአዝን ወደ የመን ሲልኩት ምንድነው ያሉት فليكن اول ما تدعوهم اليه شهادتي الا اله الا الله كالله بستقر بحق የሚመለክ አምላክ እንደሌለ እስኪ መሰክሩ ድረስ وفي روايه በሌላ ዘገባ አን يوحدوا الله አላህን በብቸኝነት አጥርተው እስኪ ለምኑት ድረስ ጥሪ ሁሉ ጊዜ ይሄ ሁለተኛ ጥያቄስ መጥቷል አልመጣም መጥቷል ይሄን እሺ ካሉ በቀንና በሌሊት ምን አዟል አምስት ወቅት ሰላት አዟቸዋል የመጀመሪያውን እሺ ያላለ ሁለተኛውን አይታዘዝም ለምን ተወየኛን ስራ ነብያትን አስመልክቶ አላህ ምን አለ ወለው አሽረኩ ቢያጋሩ ነው ስንት ነብያትን ጠቅሶ 18 ነብያትን ጠቅሶ ስለያንዳንዳቸው ገድለ አውርቶ ወለው አሽረኩ አለ ቢያጋሩ ኖሮ ግን ለሐበጠ عنهم ما كانوا يعملون ይሰሩት የነበረው በጠቅላላ ውልቅ ይሆናል አለ እሺ የነብያት ሁሉ አለቃ የሆኑትን ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን አላቸው በሽርክ ጉዳይ ولقد اوحي اليك والى الذين من قبلك لئن اشركت ليحبطن عملك ولتكونن من الخاسرين لانتم كانت بفيت لنبروتم وهي وردوان ምንም ብታጋራኮ ስራህ በጠቅላላ ይበላሻል ስለዚህ አንድ ሰው 50 ጊዜ መጎናበሱ መቃናቱ ሰገድኩ ማለቱ አይደለም ምን እስካላደረገ ድረስ ተውሂዱን እስካላስተካከለ ድረስ ለዛ ነው ከሰላት በፊት ተውሂድ ይቀደማል ማለት ነው ለምሳሌ حتى ወደ ሰላት እንምጣ ከሰላት በፊት ውዱ ይቀደማል አይቀደምም ከውዱ በፊት እስቲንጃ ይቀደማል አይቀደምም እስቲንጃ ሳያረግ ሰው ውዱ ቢያረግ ምን ይባላል ሽንቱን ሸና ሳያዳርቅ ሳይታጠብ ውዱ ቢያረግ ውዱ ይሆናል ወንድሞቼ አይ ምን እንላለን አረ የውዱን ሸርጥ አበላሽው እንላለን አንል አላህ ልጅ አለው የሚሉት ሰዎች ልክ እንደኛ እጃቸውን ቢታጠቡ ውሃ ባፍንጫ በአፍ አስገብተው ቢያስወጡ ፊታቸውን እጃቸውን ጸጉራቸውን አብሰው ጆሮአቸውን አሽተው እግራቸውን ቢታጠቡ ምንድነው ምንንላቸው ለውዱ እኮ ሸርጥ አለው የመጀመሪያ ሸርጡ ሙስሊም ሆኖ መገኘት ነው እንላለን አንልም ስለዚህ እኛስ ሙስሊም ሆነን ተገኝተናል ወይ ዛሬ ይሄ ጥያቄ በገጠር በከተማ መነሳት አለበት ለምን እስልምናችንን የሚያፈርስ ነገር እየተሰራ ስለሆነ ሁለተኛ በምላስ የሚነገር አላለም ትልቁ የአምልኮ መለያ በአምልኮና በሽርክ መሃል ምንድነው ዱዓ የተውሂድ ሰዎችንና የሽርክ ሰዎችን ይለያቸዋል አይለያቸውም ይለያቸዋል የተውሂድ ሰዎች ያምናሉ ምን ብለው ያ አዩሃ الناس انتم الفقراء الى الله والله هو الغني الحميد ሚለውን አንቀጽ ይዘው ምን ማለት ነው ሲተረጎም እናንተ የሰው ልጆች ሆይ እናንተ እኮ ከአላህ ሁሉ ጊዜ ፈላጊ ናችሁ ስለዚህ ምን አርጉ ወደ አላህ ተጠጉ አላህን ለምኑት ሌላ አንቀጽ ይዛሉ وقال ربكم ጌታችሁ እኮ አለ ادعوني ለምኑኝ አስተጂብ ለኩም መልሰጣለሁ ብሎኛልና አምልኮ ነው ከሱ ውጭ የለኝም ያ ብዬ ልጣራ ነው ይላል ምን ሲሉ ولله الاسماء الحسنى فادعوه
ቢሃ ለአላህ መልካም ስሞችና የተዋቡ ስሞች አሉት በሷም ጥሩት ስለዚህ ምን ይላሉ ያ አላህ ስሙ ነው አይደለም ያ ረህማን ስሙ ነው አይደለም ያ ረሂም ያ ሐዩ ያ ቀዩም ይያሉ ያላህን ስም ይጠራል ለምሳሌ اللهم إنك عفو تحب العفو فاعف عني من معناته ايه اللهم الله هو إنك أنتكو تحب العفو يكر مالك توداله فاعف عني يكر بلك تلما يمان الله نوار وده شرك سوّج نمتع يتوحيد سوّج اللهنا يا الله ميلو لا الله بچا سيادرغوت የሽርክ ሰዎች ያ ብለው ማንን ያስከትላሉ ፍጡራንን ይጠራሉ በብዛት እዚህ ክልል ውስጥ ከሚመለኩት ሰው አንዱ ማን ይባላሉ ያብሬት ሼክ ይባላሉ አይደል አሁን እዚህ ክልል ላይ ሁሌ የሚነሳ ጥያቄ አለ ጴንጤ ሰው እየወሰደ ይባላል አይደል እነሱ ምን ነው የሚያመልኩት ኢሳ አለይሂ ሰላም ነው በቁርአን ላይ ማንነቱ ምናቀው ያላህ የቅርብ ባለመዋል የሆነ ሚን ኡሉል አዝም ከነዚህ ከአምስቱ የቁርጠኝነት ባለቤቶች ውስጥ ነው አይደል ግን ምን እንላለን እንደ ሙስሊም ይሄን ያህል ደረጃ ቢኖረው ፍጡር ነው ሊመለክ አይገባም እንላለን አይደል አብሬት በቁርአንም ስለሳቸው የተነገረ ነገር የለም በሐዲስም ስለሳቸው የተነገረ ነገር የለም ልናመልካቸው አይገባም ካልክ ምን ይባላል እነዚህ ነብዩን የማይወዱ የይሁዳ ቅጥረኞች ሰለዋት የማይወዱ በአረብ የሚረዱ አሸባሪዎች ማን ነው አሸባሪው ማን ነው ያላህ አምልኮን ትቶ ሰው ካላመለካችሁ ያለው ነው አይደለም ስለ አብሬት ሼክ ምን እናቃለን አንድ እውነታ ከዚህ አሁን ካለው መንግስት በፊት የነበረው ደርግ ይዟቸው ከነልጃቸው ሄደ ተመለሱ እንዴ አልተመለሱ እውነት እንደተባለው ልዩ የሆነ ኃይል ቢኖራቸው ከደርግ ራሳቸው ማስጣል ያቅታቸው ነበር እንዴ አያቅታቸውም ነበር አይደል ነገር ግን ፍጡር ነውና ምንም የማያቅተው አላህ ነውና ዛሬ ሰዎች ስለሳቸው ምን ይሉ ተሰማለ ራሳቸው በየቀኑ አውራድ ይያሉ ሚሉት ላይ ምን ይላሉ አንተል ቁረይሽዩ አንተ ነብዩና ዘይም ባጢነና ቢሲሪ ሲሪካ አትሳቅ ይሄ ነው ከእስልምና የሚያስወጣው አንተል ቁረይሽዩ አንተ ቁረይሽ የሆንከው ማን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አንተ ነብዩና አንተ የኛ ነብይ ሆይ ነብያችን ናቸው እኮ ካልነሳቸው የከለከሉትን መከልከል ያዘዙትን መታዘዝ ግዴታችን ነው አይደል ነው ምን አሉ ዘይም ባጢነና ውስጣችንን አሳምርልን በምን ቢሲሪ ሲሪካ በድብቅ በሚስጥር ውስጣችንን አሳምርልን ከየትኛው ጋር ይጋጫል ይሄ የክህደት ንግግር ነብዩ ሰለላሁ ዐለይሂ ወሰለም እሳቸው እንኳን ውስጣቸው እንዲያሳምርላቸው ማን ነበር የለመኑት አላህ ምን ሲሉ اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم حبب إلينا الإيمان الله هو እምነትን እኛ ዘንድ የተዋበ የተወደደ ነገር አድርገው وزينه في قلوبنا ልባችን ውስጥም አሳምረው ይሄው የልብ አሳማሪው ማን ነው رب العالمين እነሱ ማንን ለመኑ አብሬቶች ማንን ለመኑ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አላህን ይለምናሉ እንጂ ይለምናሉ እንዴ አይለምኑ ኢሳንም ለመንክ ነብዩ መሐመድንም ለመንክ ጅብሪልንም ለመንክ በአላህ ላይ አጋርተሃል ስምህ መሐመድ በመባሉ አትኩራ ስንት አብደላ የተባሉ ጀሃነም የገቡ ሰዎች አሉ ይሉ ነብዩ በተላኩ ዘመን የነብዩ አባት ስሙ ማን ነው محمد ابن عبد الله ابن عبد المطلب ابن هاشم ከጀሃነም መዳን ቻሉ አልቻሉ ለምን አብደላ በመባል ጀነት አይገባም የእውነት አብደላ ሆኖ መገኘት እንጂ